ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጸጋ እግዚአብሔር ይጠብቅልን። ሰማዕቱ ቅዱስ እስጢፋኖስ ከመከራ ሥጋ ከመከራ ነፍስ ይጠብቅልን። ማምላክ ወላዲተ አምላክ ድንግል ማርያም ክብር መመኪያ አለኝታ ትሆንልን። አመስግኑልን፣ በደንብ አመስግኑልን። በደጁ ያጽናልን። ከዚህ በመቀጠል የምንሄደው ወደ ዕለቱ የወንጌል አገልግሎት ነው። የዕለቱ የወንጌል አገልግሎት የሚሰጡን ለዛሬ እንዲያስተምሩን በዚህ የተገኙ ተወዳጁ መምህራችን ከሱባኤ በኋላ የመጡልን መምህር ዘላለም ታዬ ይሆናሉ። እሳቸው ተናጋሪ አንደበትን ለእኛ ሰሚ ልቦና አስተዋይ አእምሮ ያድለን። ወደ መምህር ዘላለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም አይነ ኩሉ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አባቶቻችን መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ በዚህ ታላቅ ደብር በኃላፊነት ያላችሁ ሁላችሁ እንደየማዕረጋችሁ፣ ክቡር አባታችን ቀሲስ አሸናፊ ገብረ ማርያም፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የሰማዕቱ የቅዱስ እስጢፋኖስ ወዳጆች፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ደግሞ ይቅር ብሎ ለዚህ ያደረሰን እንደ ኃጢአታችን እንደ ስራችን ያልከፈለን ይቅር እያለ ያቆየን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር ከሰማዕቱ ከቅዱስ እስጢፋኖስ ረድኤት በረከት እንዲያሳትፈን እንዲያሳድርብን የእርሱ ቅዱስ ፈቃድ ይሁንልን። የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 12 ከቁጥር 41 ላይ ተጽፎ በሚገኝ
የመጽሐፍ ቅዱስ ክፍለ ቃል መነሻ ለተሰጠን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ለትምህርታችንም መነሻ አድርገን የምንጠቀመው የመጽሐፍ ቅዱስ ኃይለ ቃል እነሆ ከዮናስ የሚበልጥ እዚህ አለ በሚል ርዕስ እንማራለን። እስኪ እነሆ በሉ። ከዮናስ የሚበልጥ እዚህ አለ። እስኪ ድገሙት። እነሆ ከዮናስ የሚበልጥ እዚህ አለ። ሶስተኛም ድገሙት። እነሆ ከዮናስ የሚበልጥ የት አለ? እዚህ አለ በሚል ርዕስ እንማራለን። አምላካችን በጉባኤያችን በመሰባሰባችን መሃል ተገኝቶ እንዲያስተምረን እንዲመክረን የወደደውን የፈቀደውን እንዲነግረን እኛም የምንሰማበትን አይነ ልቡናችንን እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። ዛሬ ያለንበት የተሰበሰብንበት ዕለት ወይም ደግሞ ቀን የሰማዕቱ የቅዱስ እስጢፋኖስ በዓል መታሰቢያ ነው። በሰፊው ደግሞ ያለንበት ወቅት እንደሚታወቀው ዘመነ ክረምት ላይ ነን ያለነው። ዘመነ ክረምት እንደ ቅድስት ቤተክርስቲያናችን አስተምህሮ 3 ክፍል ነው ያለው። አሁን እኛ ያለንበት የመጀመሪያው ዘመነ ክረምት ላይ ያለነው። ብዙዎቻችን ያው አሁን ለኛ ክረምት ከገባ ሰንብቷል ብለን እንናገራለን። ነገር ግን እንደ ተሰበሰብንባት የቤተክርስቲያናችን ትምህርት መሰረት ግን ክረምት ገባ ብለን ራሱ እያስተማርን ያለነው ወይም እያስተማርን ያለንበትን ወቅት ራሱ አልጨረስም። እየሰማችሁ ነው። ቤተክርስቲያናችን ዘመነ ክረምት ብላ የምትጠራው በሰፊው ወቅት ከሰኔ 26 ጀምሮ እስከ መስከረም 25 ያለውን ወቅት ነው። ስለዚህ አንዳንዶቻችን በተለምዶ መስከረምም ሲጠባ እንዲሁ ዝም ብለን አሁን ክረምት ወጣ በቃ መስከረም ጠባ በጋ ገባ እንላለን። ግን ክረምት ወጣ ተብሎ ራሱ የሚነገረው መቼ ነው አልኳችሁ? መስከረም 25 ነው። ክረምት ገባ ራሱ ተብሎ የሚነገረው ሰኔ ሲጀምር ሳይሆን ሰኔ ስንት ነው? 26 ነው። እና ከሰኔ 26 እስከ ዕለተ እሁድ ድረስ እስከ ሐምሌ 19 እስከ ቅዱስ ገብርኤል ዓመታዊ ክብረ በዓል መታሰቢያ ድረስ ስለ ክረምት መግባት ነው ቤተክርስቲያን የምታስተምረው። በዚህ ወቅት ላይ በሰማይ ስለምንሰማው ስለ ነጎድጓዱ፣ ከሰማይ ስለሚወርደው ስለ ዝናቡ፣ በምድርም ደግሞ ስለሚዘራው ዘር ቤተክርስቲያናችን በእያንዳንዱ ውስጥ የአምላክን ሰው መሆንና አምላካችን ልዑል እግዚአብሔር ለፍጥረታቱ ሁሉ ስላደረገላቸው ነገር ታስተምርበታለች። በክረምት ስለምንሰማው ነጎድጓድ ወይም በክረምት ስለምናየው የመብረቅ ብልጭታ የወልደ እጓለ እመሕያው የጌታችን የመድኃኒታችን ኢየሱስ ክርስቶስን ዳግም መምጣት ታስተምርበታለች። ስለዚህ ክረምት መጥቶ ወይም ባለንበት ክረምት ላይ ነጎድጓድ ስትሰሙ የመብረቅ ብልጭታ ስታዩ ከፍርሃቱ ከድንጋጤው ባለፈ ቤተክርስቲያናችን